እዚህ ደረጃ ሰው የገደልኩ እስኪመስል ድረስ እንደዚህ ሚዲያ ላይ ምንድን ነው? እኔ በጣም ነው የደነገጥኩት። እኔ ሄሉ ሲጀመር ሄሉ በራሷ ተነሳሽነት ይህን ቪዲዮ ሰርታለች ብዬ አላምንም በጭራሽ። ማለት ሄሉ ይህን ቪዲዮ ራሷ አስባ ምናምን ሰርታለች ብዬ አላስብም። እኔ ሄሉን በደንብ ነው የማውቃት። እኔና ሄሉ በክፉም በደጉም ጊዜ አብረን ያሳለፍን ሰዎች ነው ማለት ረበስማ እንግዲህ እንደሰማችሁት ነው። ኃይልሽ ነው ኃይሌ የሚባለው ነው እንግዲህ እኔ ነው የተናገረችው። 3 ዓመት ጓደኛዋ እኔ ነኝ ብሎ መጥተዋል። እንግዲህ ነገ ምን ይፈጠራል አናውቅም። በጣም ተናዷል። እንግዲህ ያው 40 ምንጭ ተክለፍልፎ እየሄደ ይገኛልና እንግዲህ የነገራችሁ ሚስጥር ምንድን ነው? ለናቲ ያቃጠረው ነገር ይመስለኛል። እንግዲህ ጉዱ ሊወጣ ነው ብዬ ነው የማስበው። ምክንያቱም ጓደኛው እሱ ነው እንግዲህ ደውሎ የራስሽን ህይወት ኑሪ ያላት እሱ ነው የሚመስለኝም ነው ብዬ ማስበው። ምክንያቱም ይሄን ያህል ሄሉ በጣም ተናዳ በጣም ተንገብግባ ነው የተናገረች ያለችው። ምክንያቱም በሄሉን በዚህ ሁኔታ አይቻት አላቅም፣ እንደዚህ ሆነ አይቻት አላቅም። ሁላችሁም እንግዲህ ሄሉን ታውቋታላችሁ። በእንደዚህ ሁኔታ ሆነ አይቻት አላቅም። እና እንግዲህ አንዳንዶቻችሁ ሳትጠራ ለምንድን ነው የምትሄደው? አንተን እሱ በእርግጠኝነት ያው ራሱ ያውቋል። አንዳንዴ ታውቋል፣ ራስም ዩቲዩበር ነህ ብላለች። ራሱ ያውቋል። ለምንድን ነው የማያውቀው? ምክንያቱም እዚህ ጋር ጓደኛዋን እየተናገረቻት ነበረ። እንግዲህ ሶሲን እንዴት ትናገረች ብላ በጥፊ ሁሉ እስከ መሀል ድረስ ደርሳለች። አሁን አንላቀቅም ብሎ እየሄደ ነው። ምን ሊያረጋት ነው? ሄሉ ምን ልታረጋት ነው? እኔ እንደውም ናቲ 3 ዓመት አልሞላውም፣ 1 ዓመት ነው ገና። ማን ነው እሱ? ምንድን ነው ወሬው ብዬም እያሰብኩት የነበረው እንደውም ኃይሌን ነው ሊሆን ይችላል ብዬ ማስቤ ነበር። ግን አሁን ቁጭ ብዬ ሳስብ መጣልኝ ራሱን እኔ ነኝ ብሎ ራሱን አጋልጦ መጣ። ራሱን አጋልጦ በቃ ነው እንግዲህ እኔ ነው የተናገረችው። አለቃትም ወደ 40 ምንጭ እየሄድኩላት ነው ብሎ ይኸው ትኬት ቆርጦ እየሄደ ነው። ነገ ምን ሊጋደሉ ነው? ምን ሊያደርጉ ነው? ምን ሊሆኑ ነው? ምንድነው? ምክንያቱም ብዙዎቹ ምንድነው ጉርበል ጎንደር ስምክ ሳይጠራ ያው ብላለች እኮ ኦልሬዲ ያውቀዋል። ራሱ ጥፋቱን ያውቀዋል እኮ ጥፋቱን ስለሚያውቅ ነው አይደለም የሄደው። ሳትጠራ ምናምን ለምትሉ ሰዎች ማንነቱን ስለሚያውቅ ነው እኮ እየሄደ ያለው። ገብቷቸዋል። ስራውን ያውቃል ማለት ነው እንጂ አንድ ሰው ስራውን ሳያውቅ እኮ አቤት አይልም። ስራውን ስለሚያውቅ ነው እኔን ነው በትክክለኛ የተናገረችው ብሎ እየሄደ ያለው። እኔ እንደዛ ብዬ ነው የማስበው። ስራውን ስለሚያውቅ የሆነውን ስለሚያውቅ እና እውነት ስምን አልተጠራም ምናምን ለምትሉ ሰዎች ስሙን ተጠራም አልተጠራም ዩቲዩበር ነው ብላለች። የናቲም ጓደኛ ነው፣ የሷም ጓደኛዋ ነው። ገብቷቸዋል። ስለዚህ ማን ሌላ ጓደኛ አላት ብዬ አላስብም። እኔ ኃይሌ እንትና ነበር፣ እንትናም ገና 1 ዓመቱ ነው። በቃ ሌላ ማን ነው ጓደኛ ያላት? የወንድ ጓደኛ ማን አላት? የምታምነው ከሱ ጋር የምትሆኑ እንትና ነው። ባለፈውም ትዝ ይላችኋል፣ ናፍቋት በነበረ ሰዓት ላይ ናቲ አብሯት ነበረ። ከዛ በኋላ ነው እንግዲህ ወይ የራስሽ ኑሮ ኑሪ ብሎ ከዛ በኋላ ተናዳ ምናምን ነገር የነበረ ብዙ ነገሮች ነበሩና የራስሽ ኑሮ ኑሪ ብሏት እንደነበር ትዝ ይላችኋል። የሆነ ጊዜ እንደዛ ብሏታል። አንተ ነህ አይደል ያልከት? አይደለሁም ብቻ እንዳትለኝ እና እውነት ያናድዳል። አድርገው እኮ ያናድዳል። ሄሉ አይገባትም ይሄ ሲጀመር ማለት ነው። ታውቃለህ ሄሉ እንደዚህ አይነት ነገር አይገባትም ሲጀመር። የሰው ልጅ አንዳንዴ አምናችሁት ምናምን ነገር ከሱ ብዙ ነገር የምጠብቁት ሰው የሆነ ነገር ስታገኙበት እንዴት ነው የማይናድዳችሁ? ሶስና እንዴት አድርጋን በጥፊ መታቻት? እንዴት አድርጋን የደረገመችላት? ስለዚህ እኔ ነው በእርግጠኝነት ብሎ እንግዲህ ትኬት ቆርጦ ከሄደ አስባችሁታል።
ሄሉንና ናቲ ያጣላው ኃይልሽ ነው ማለት ነው። ገባችሁ? ሄሉንና ናቲ ያጣላው አንተ ነህ ማለት ነው። የራስሽ ኑሪ ብለህ ያጣላት አንተ ነህ ማለት ነው። ሲጀመር ሰዎች ታስተርቀን እንጂ ኦኬ እንዳትጎዳ ምናምን። አሁን ናቲ ከ3 ዓመት በላይ ወይ ደግሞ ከ2 ዓመት በላይ ከ3 ዓመት በላይ ከ4 ዓመት በላይ ቢሆን ገና 1 ዓመት እኮ ብዙ ነገሮችን ቻሌንጅ ይፈተናል። ስራ አያገኝም። የሄደበት ሀገር ላይ ገና በእግሩ መቆም አለበት። ብዙ ነገሮች ሊያጋጥሙት ይችላሉ። ያንን እንኳን እንዳትረዳ ያደረካት አንተ ነህ ማለት ነው። አስባ ለናቲ ያላትን ፍቅር እንድትሟጥጥና ሌላ ህይወት እንድታስገባ ያደረከው አንተ ነህ ማለት ነው። ስለዚህ እውነቷን ነው ብታብደች ልጅ እኮ አይፈረድባትም ማለት እኮ ነው። ገብቷችኋል ጋይስ? እንዴት ነው አንዳንድ ጨካኝ ነው እኮ እኛ ሰዎች ሴቶች፣ እኛ ሰዎች ማሳረቅ የለም እኮ ብቻ ከባድ ነው። ለማንኛውም እኔ ነኝ ብሎ መጥቷል። እስቲ እናንተም ላይክ እያደረጋችሁ አድርሱላት ለራሷ። እሱ ነው ወይንስ አይደለም? ሳትጠራ ቤት የሰይጣን ጎረቤት እያላችሁት ነው ያላችሁትና እሱ ግን እኔ ነኝ በትክክለኝነት ስላለ እንግዲህ ያው በትክክለኝነት እሱ ከሆነ ያለውን ጉድ